ነው ከቤሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬ ነው ከድሮም። አሁንም እላለሁ። ማንም አያገባውም። ያስደረኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። ፈጣሪ ያስብኝ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰገኝ ካሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ነው። ኦኬ ገነት አዎ ህዝብ ይወቅ። ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ተንቷል። ለምን ምን ታረማሪ ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጠየቀኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤት ድረስ ጎረምሳ ይላክ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቀላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ። እንዴ ማረጋት ያቅሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። እንዴ ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ? እዚህ ጋር እየተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራይ አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ። የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄድ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያካ ኖርማልም ስለሆነ ይዛኝ ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትጪ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰረታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይሄን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሂል ይሄ ይጠቅምሻል ያ መዛል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጠማትም። እኔ ልደግፈኝ አልችልም። ለምን በጣም ነው የምንፈላል። ፍሬ ማንም አይደግፍሽ። አንቺ ማሽንችሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽው ጓዴ ምን ይሰራልሻል ምናምን። የሱሱ ጸጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ስሄድ ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ይሄ ለራሷ ብላ ገባልኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምን ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናግረው ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትላለች አካሄድ ነኝ እኔ አማጭ አካሄድ አትልም። ሄጃለሁ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት በዛ ሲበዛ ራሄል
ልጣለው። እኔም አልኳት በዚህ ላይ የተስተካከለ ነገር አይደለም። ምንድን ነው ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። በጣም ነው የሚገርመው እንዴት ሰው አረብ ሀገር ወጡ ጠንቋይ ቤት ይሄዳል። ጠንቋዮች ደግሞ እኮ ድፍር ብለው እኮ ነው የሚያወሩት እኮ ደረታቸውን ልጥጥ አድርገው። አዎ ጠንቋይ ቤት ይሄዳለሁት ጠንቋይ ቤት 3 ይሄጃለሁ። እኔማ ተመላላሽ ነኝ ጠንቋይ ቤት። ሰው ድንግጥ አይልም። አርፈሽ የመዳምሽን ሀማም አታጥቢምና ጠንቋይ ቤት ለጠንቋይ ቤት። እኔ ትናንት ማታ ደነገጥኩ፣ ፈገግ አልኩ፣ አሰብኩ። እናቴ የሆነ ዝብርቅርቅ ያለ ስሜት ነው የተሰማኝ። ቆይ ሀቢባ ፀጉር ቤት ልታዘጋ ጠንቋይ ቤት መሄዷን አውቃለሁ። አዎ ሂጃለሁ፣ ግን ያስጠነቆልልኝን ባህር ላይ ጥያለሁ። አሁን እንደው አንደኛ ነገር ሰው እንዴት በፀጉር ቤት ላይ እንትን ይላል ይጠነቁላል። የአበሻ ፀጉርን መስፋት ያንን ቅጫምና ቅማልን መስፋት አሁን ትልቅ ነገር እንዲሁ ምን አለ በትልቅ መቼም አበሻ ሲባል ምቀኝ አይደል? አበሻ ምቀኝነቱ ትልቅ ነገር አይታየውም። ምቀኝነቱ የሚጀምረው ከጓደኛው ነው። ስንት ሚሊዮነር ነጋዴዎች ባሉበት ዓለም ላይ እነሱ ጋር አታስጠነቁም? አሁን እቺ ምስኪን እህታችን የአበሻ ፀጉር ያንን ግንባራቸውን ወደኋላ ለጥጣ ስትሰፋ ምትላ ሰፌድ ስፍም ይባላል መጀመሪያ ይህን ግልብ ጭንቅላታቸውን ከብ ይሰሩትና 2 መስፊያ ይዘው ፀጉራቸውን እጇ እናቴን አንዳንዴ ማለት አረብ ምናምን ይሻላል እኮ የአበሻ ፀጉራቸውን ሰርተው ከጨረሱ በኋላ ጥፍራቸው ላይ የሚገኘው ቅጫም የቅጫም የእጅ ፈንገስ ደግሞ መጥፎ ነው። ጥፍርን ነው የሚጨርስ። ፎሮፎር የሚሰሩትን ፎሮፎራ ብላቸው ሰሪዋን ፎሮፎራ ብላት ከሰራች በኋላ ጭንቅላቷን ክክክክ ታደርገዋለች። አሁን በዚህ ባበሻ ፀጉር ቤት ጥንቁልና ለጥንቁልና በተለይ በይሩት የምትልሆን እንዴት አይነት ጠንቋይ ናት ደግሞ $5000 $2000 ሰኔ እያጋጨች የምትለው ምን ብላ ነው? ሲጀመር እኔ በጥንቁልና ብዙ አላምንም፣ እናቴን አላምንም። ጠንቋዮች እንዳለ ፎጋሪ ነው የሚመስለኝ። እኔ የማምነው የናይጄሪያ ጠንቋይ ብቻ። ሀቡዬ ፀጉር ቤት ልታዘጋብኝ ጠንቋይ ቤት ሂዳ ወላይ ቤስቲ ገነት የምትባለው 7 ጊዜ ጠንቋይ ቤት እንደሄደች ማስረጃ አለኝ። ጥንቁልና እኔ ባሌ ሎካል ነው ይላሉ። ደግሞ ተመልከቺ፣ ባሌ ሎካል ነው እያልሽ ልታሲዘኝ እናንተን እንደሰብስቦ እንደሚያጠፋኝ አይ ጥንቁልና ሀቢባ እኔ ያው አልክድም፣ ጠንቋይ ቤት እሄዳለሁ። ሰው አረብ ሀገር ቁጭ ብሎ ይጠነቁላል። በኢየሱስ እንደሚቀርስ እንደው አላህን አትፈሩም? ሱሱዬ ሮመዳን አይደል? ነው ምን አለ እስቲ ኮፒ ሊንክ አድርጉ፣ በእግዚአብሔር ኮፒ ሊንክ አድርጉ። ምን አለ ደህና ስራ ቢሆን ደህና ሀብታም
ስንት ሴቶች አሉ እኮ አረብ ሀገር የሚሆኑ ሚሊዮነሮች። እናቴን ግን እነሱ ጓደኛ የሚያደርጉትን ሰው ያውቃሉ። ልክ እንደነሱ ሚሊዮነር የሆነ ነው የሚያደርጉት። ስራቸውን ነው የሚሰሩት፣ የሚነዱት መኪና ምናምን። ዶትዬን ይባል እስቲ የምትነዳው መኪና ፖርሽ ነው። ኢትዮጵያ በቀን 3 ትመላለሳለች። እቺ 10 ዓመት ሙሉ ሀማም ስታጠብ ቆይታ አላህ ትንሽ ብር ሰጥቷት ወይ ደግሞ አረብ አግብታ ከቤት ሰራተኝነት ስትወጣ ጥንቁልና ቤት ሰው ህይወቱ ሳይቀየር ጥንቁልና ቤት ይሄዳል። አስጠንቁላብኝ ስራ ጠፋ ወላይ ገነት የምትባለው በቃ 8 ጠንቋይ ታውቃለች። 8 ጠንቋይ እኔ 3ቱን ነው የማውቀው። 3ቱም ጓደኞቼ ናቸው። አንዷ ቀጠን ያለች ረዘም ያለች ሰይጣናዊ ሀቡዬ አንዴ ላውራ ስሚ። እኔ የሄድኩት ጠንቋይ ቤት አውቃቸዋለሁ። አንዳንድ ጠንቋይ እኮ አወዛጋቢ እኮ ነው። የቅርብ ጓደኛሽ ናቸው ያሰራችብሽ ይላል። ከዛ አንተ የምታስበው በዙሪያ ያሉትን እሱ እኮ ሊያጋድልህ እኮ። ገነትን ምን ትላታለች አንዷ ጠንቋይ? 5000 ብር ከፍላ አሰርታብሻለች፣ $5000። ከዛ ገነት ሱሱን ነው አለች ጓደኛ። እኔ ግን ጠንቋይ ቤት ብሄድ እንደዚህ ቢለኝ ማን ነው የምለው? ስሙን ንገረኝ። ካሳይ ነው ኪዳነ ነው ስሙን ካልነገረኝ እኔ አላምንም። ምድረ ፎረፎራ ሙላ ከእናንተ ደግሞ ምን የሚመሳሰላሉ? እናቴ ምን ሰይጣን እኮ ነው የሚመሳሰሉት። አሁን ለዚህ ኑሯችሁ እንደው ጠንቋይ ያስፈልገዋል? ግን አይታችሁ አታውቁማ ሰው እንዴት እንደሚኖር። አሉ እኮ ሀብታሞች፣ እናቴ ትሙት አሉ እኮ ሀብታሞች። ኪዳነ ሐወይ ስንት ሚሊዮነሮች አሉ አንገታቸውን ደፍተው ምናምን ስራቸው ላይ ተፍተፍ ጊዜም የላቸው። እናንተን እንደ መደበሪያ ነው። አንቺ ፀጉር ቤት ከፈተች ብለሽ ያውም ያበሻ ፀጉር ቤት እንዴ! እንዲች ልጅ አላህ ከዚህ ይገልግላት ብለሽ ዱዓ ታረጊያለሽ እንጂ ጭራሽ ፀጉር ቤቷን ለማዘጋት ጠንቋይ ቤት አስበሽዋል? ግን እነዚህን ግንባራም ሴቶች ስትሰፋ የምትልጅ በዛ ላይ ቅጫማቸው ፎረፎር የጭንቅላት ቁስለት ያለባቸው ሴቶች ዊግ በመቀጠል 10 ጊዜ እየተሰፉ ጭንቅላታቸው ራሱ እግዚአብሔር የመርፌ ብስ ያቆሰላቸው እኮ ናቸው። አንዳንዶቹ አንዴ ፀጉራቸውን ተሰፍተው 8 ወር ያቆዩታል እዛው በስብሶ። አሁን ያስቀናል። አስም በሽታ የሚያስይዝ ስራ እኮ ነው። አሁን እንደዚህ ስራ ጠንቋይ ቤት ያ 6 ወር የተሰፋውን ፀጉር ደግሞ መጥተው የሆነ ዓመት ባልጠብቀው ሊያስፈቱ ሲሄዱ ደግሞ እዳ መቀስ ይዘው መገዝገዝ ያን ኧረ የኮፍያ ይሻላል እንዳት የኔ እህት ፀጉርሽን እየፈታሁ አንዴ ማስታወቂያም ልስራ ላይ ብልግባ እንዴ ነግሬሻለሁ። ግንባሬና መላጣይን እንዳያዩት ሰው ዲብቅ አድርገሽ አሁን ይሄ ስራ እንደ ጠንቋይ ቤት ያስኬዳል። አዑዙ ቢላ። ቤይሩት የምትኖሩ ሴቶች ግን ተግማማችሁ። እናቴ ወይ ሳውዲ ግደለኝ፣ ሳውዲ ግደለኝ። ወላሂ ላዚም እንዴ ቅመሟ የት ሄደች? መታ ነበር። አሁን ግን ያሳፍራል። እናቴ ትሙት በጣም ነው የሚያሳፍረው። እንደ ኢትዮጵያዊነቴ ትናንት በቃ አንገቴን ነው የደፋሁት። አንዷ ደግሞ 2 ባል አላት። አንዱ ላይ ማሰርታለች፣ ሁለቱም ላይ አሰራች። ራይል ናት የምትናገሩ። ገነት የምትባለው 2 ወንዶች ጋር እንዲያሰራች አውቃለሁኝ እኔ። ለምሳሌ አንዱ ወንድ ብር እንዲሰጣት፣ አንዱ ደግሞ እንዲያፈቅራት
የሴት ልጅ የመስገብገብ ውጤት እኮ ነው። ያንን ለፍቅር ይሄንን ለብር ጠንቋይ ራሱ ተጋጭቶባት ሁለቱም እንዲጠሏት አድርጋ ሰራችላት። ለዛ እኮ ነው አቢባቢት የመጡት። አንዱም አልሰራልኝ። እንጊዜ ወደ ኮረሪማ ምናምን ጠምጥማ ሰታት ይሆናል እኮ መተት ነው ብላ በተለይ አንዳንድ የተረገመ ጠንቋይ መርዝ ሁሉ ነው ባልሽን አጠጭ ብሎ የሚሰጣት። እናቴን ባለጌዎች ናቸው እኮ። አባባ ታምራትን እኮ አይተዋል ዶትዬ። አሁን እነዚህ ጠንቋይ ቤት መሄድ ነበረባቸው ስራቸውን እንዳይሰሩ። አውዙ ቢላ እናቴን እኔ አፈርኩኝ። በቃ እንዴትስ እንዲህ ይወራል? አሎ ኪያ፣ አሰላም አለይኩም። እንዴት ነህ ጅቦዬ? እንዴት ነሽ? እንዴ እንዳለ ረገጥከን እኮ። እኛ ምን አደረግን ጅቦ? ቤይሩት ነው ዲብት ነው ሬዲ ጎጅ። አዎ ፀጉርሽን ትሰፊያለሽ? አልሰፋም እንዴ አናቴም ቢመልጡት። ፀጉርሽን ተሰፍተሽ ስንት ሳምንት ነው የምታቆየው? ስንት ሳምንት ነው የምታቆየው? ፀጉሬ ላጭቼው ነው የምንቀሳቀሰው። ይሻልሻል። ግደለኝ አናቴን አምኜ አልሰጥም። ከምትሰፉ ይሄ እንትኑ ይሻላል እኮ ይሄ እንትን እንደ ኮፍያ። እሱን የሚሻል አሁንማ በቃ እሱን ብቻ መግዛት ነው። እሱን ስታደርጉ ደግሞ ጥንቃቄ ታደርጋላችሁ። ወንድ ልጅን በደንብ እንትን አትሉ ስልሽ፣ ወንድ ልጅ አሁን አታስቀይሚ። በጥፊ ሲልሽ ከላይሽ ላይ ብን ብሎ ስለሚሄድ ንፋስ በመጣ ቁጥር ራሱ እንደዚህ ዘነን የምንቀሳቀሱ። እሺ የትናንትና የጥንቆላ ቦታ ላይ ነበርሽ? እስቲ ሀሳብ አስተያየትሽ ስጪ። ዛሬ ሴቶች ብቻ ነው የማስገባው። ሀሳብ ስጪበት። ዳኝነቱ ቦታ ላይ ነው። በቃ ያየሽውን የታዘብሽውን ምናምን ነገር። የታዘብኩትማ ያው እኔ ቤሩት ነኝ ያለሁት፣ ሌላ ቤሩት ያለውን የመሰለኝ ግን ቢሆንም ዳኝነቱ ጥሩ ሆኖ ሳለ አንዳንድ ነገሮች ከበዱ። ምን ላይ ከበዱ? እስቲ የገባችሁ ሰዎች ሚዩት አድርጉ ባካችሁን። ምን ላይ ከበደ? ነገሮች ይደጋገማሉ። አንድን ነገር ደጋግመው ነው የሚያወሩት። ወደ ሌላው ነገር አይዘሉም። አንድን ቃላት ይደጋግሙታል። ለመፍረድ ከበደና በመሀል ቤት ማለት ነው። ወደ ምን መዝለል ነበረባቸው? ለምሳሌ ያክል አሁን የብሩ ጉዳይ አልተነሳም። ሰው እየጻፈ ነበር ከስር ጅቦዬ። ብሩ ከጓደኞቼም ከኔም ብር ወስዳለች የሚለው አጀንዳ እኔ ነጥብ አድርጌ ይዤዋለሁ። አልተነሳም። እሺ አሁን አንቺ እንደገና ሱሱ ቤት ስንት ጠንቋይ ቤት ሄደሻል ሳትዋሽ? ኧረ እኔ በእናትህ የትም ጠንቋይ ቤት አልሄድኩኝም። ለምን? መቼ ነገር ሄዱ ብቻቸው ነው። አስጠንቁለሽ ምናምን አታውቂም? ቤይሩት አስጠንቁለሽ አታውቂም? እሺ እናመሰግናለን። ወደ ቤቲ እናልፋለን። እህት ቤቲ እባክሽ። ቤቲ ሲፈን ሚውት አድርገዋል መሰለኝ። ሲፈን ሄሎ ሲፈን ምን እሺ ነው? ሀና እህት ሀና ወይ ጅቦ ሀሳብ አስተያየትሽን ስጪ። ሀሳብ አስተያየቴ በትላንትና ግማሽ ላይ ነው የደረስኩት የነበረው፣ ግን እኔ ሪታን ያመንኳት። ሪታ አይቷ ነች። ራሄል ጀበና ነው ብሎ ሰኒ የምታየው። እሺ እሷን ነው እኔ እንትን ልረዳት የቻልኩት። እሷ እኮ 8 ጊዜ ጠንቋይ ቤት ሄጃለሁ ብላለች። አዎ እኮ ሀቋን ስለምትናገር እና ጠንቋይ ቤት ሄደ ሰው እንዴት ነው ሀቅ አለው ብለሽ ከእሷ ጎን የምትቆሚ? እየተናገረች እኮ ነው። ሁሉንም ነገር አድርጋለሁ። ሁሉንም ነው ያወገዝኩት። እኔ ግን ሁሉም የሰይጣን ስራ ነው የሰሩት።
እንዴት ትደግፊያለሽ አንቺ? ነውር አይደል እንዴ? ኖ ነውርነት ሳይሆን ያለውን ነገር እዚህ ጋር ተከሰው ነው አይደለ? ሁሉም የመጡት ተጣልተው ክስ ስላለባቸው ነው የቀረቡት። ግን እቺ ራሄል የምትባለው ልጅ ሁሉን ነገር እየተናገረች ነው እኮ። ግን እኮ ኃጢአት እኮ ነው የኔ መብት። አዎ ኃጢአት እንደማ እንደሆነ አውቃለሁ። እና ለምን ደግፋታለሁ ምናምን ትያለሽ? ምናልባት እሷ እንደምታወራው እንትን ግሩፕ ፈጥረው እኔን ለመጉዳት ነው ምናምን ነገር ስትል ነበረ መሀል ላይ ከሰማሃት። ቢጎዳዱም እኮ አሪፍ እኮ ነው። አሁን ፈጣሪ ነው ተመልከች። ጂሰስ ክራይስት ግራንድ ፋዘር ሲስተርስ ብራዘርስ መሀላቸው ላይ እሳት ለቀቀባቸው የጠንቋዮች መሀል ላይ እና እነዚህ ሲጣሉ ቁጭ ብሎ ጥግ። አሁን እኔ ሀቢባ በጣም ነው እንትን ያለችኝ ያሳዘነችኝ። ማለቴ አዝኜባታለሁ። ማጣላት ነበረባት። ሌላ ብዙ ጉድ መውጣት ነበረበት። ስንት ሰው ጋር እንዳሰሩ አሁን እነዚህ ማንንም መደገፍ እኮ ኃጢአት እኮ ነው። እንዴት ትደግፊያለሽ? እቺ ትሻላለች። ከሰይጣንን ማማረጥ እኮ ነው፣ ነውር እኮ ነው። አላህን አትፈሪም? ረመዳን ኖ እኔ መደገፌ እኮ በንግግሯ ነው። ሀቋን እየተናገረች ነበረ በሰዓቱ ነው እንጂ ስለሄዱ ደግፌ አይደለም። ሰይጣን ነው። ሰይጣን ሀቅ አለው። ሁሉም ሰይጣኖች ናቸው። እንዴት ነው ታስቡት? እሺ ማነሽ ኪንግ ጅቦ አንድ ሀሳብ ልንገርህ። እሷ ያለችበት መንገድ ምን መሰለህ? ሪች አሁን ትላንትና ስታወራ ማለት ነው እውነት ነው ያወራችው። ኃጢአት መሆኑን እንረዳለን። ገባር ግን እሷ ያደረገችውን ነገር እውነታ ነው ያወራችው። ሌሎቹ ሲዋሹ እሷ ግን ሪያ በዚህ ነው ተረዳት። እሷ ማለት ልትለይ የቻለችው ሀና ሪቾ እውነት ስትነግረን እኛ ስታስተምረን እውነት እየነገረች ስትነን፣ ሌሎቹ ግን ይዋሹ ነበር። እኔም እኮ ተናግሬያቸዋለሁ እዛ ላይ። ለዛ ነው ያለችው። ይኸው ጥንቁልና በየትኛውም ሃይማኖት የተወገዘ ነውና ምንም ሰው ልክ አይደለም። እነዚህ አሁን ማድረግ ያለባቸው ወደ ፈጣሪያቸው መመለስ፣ ህዝቡን ይቅርታ መጠየቅ፣ ከሚዲያ መጥፋት። እናቴ ነገ ጧት እነዚህ ብዙ ሀገር ያበላሻሉ። ኃጢአተኞች ናቸው። እንዲህ ሰው ጠንቋይ ቤት ይሄዳል። እስኪ ጠንቋይ ቤት የሄደ ሰው ካለ ማውራት ይችላል። ከዚህ በፊት ያስጠነቆለ ሰው ካለ ጅቦ እኔ ላውራ እንዴ? እኔ ሄጄ አላውቅም ጠንቋይ ቤት። ግን እነሱ የዕለት ተዕለት ላይፋቸው አድርገውት ቀለል አድርገውት ነበር ሲያወሩ የነበረው። እኔ ሄዳለሁ፣ ችግር የለብኝም፣ አልጾምም ምናምን እያሉ ጭራሽ ሃይማኖቱን ትተው እነሱ በጠንቋይ ነው ማመን የጀመሩት ማለት ነው። እና ሁሉም እዛ ጋር ያሉት በአጠቃላይ ምንም ጤነኛ ነገር አይታይባቸውም። በቃ የተነካኩ ናቸው። ግራ ነው የሚያጋቡት። ማለት በቃ ኖርማል ነው ማለት ነው። ቤሩት ላይ ጠንቋይ ቤት መሄድ እንደዛ ነው የተገነዘብኩት። አበሻው ኖርማል አድርጎታል። ጠንቋይ ቤት ሄዶ ነው እያንዳንዱን ነገር፣ ቡናም ሲጠጡ ሽንት ቤትም ሲገቡ ጠንቋይ ጋር ሄደው ጠይቀው ነው ልግባ ብሎ ነው መሰለኝ የሚመስለኝ። እንደዛ ነው የሆነ ያለው፣ ያየሁት እንደዛ ነው። ሀቢባ ደግሞ እንዴት ጠንቋይ ቤት ሄዳችሁ በጠንቋይ ታምናላችሁ ወይ ብላ እንኳን አልጠየቀቻቸውም። ስታረግ የነበረው አንድና አንድ አንቺ እንዲህ ብለሻታል የሚለው ላይ ብቻ ነው እንጂ አሁን ጠንቋይ መታመኑስ እንዴት ነው የሚታየው? ማንም የተቃወማት እንትን ያነሳባቸው የለም። በቃ ሲነገራቸው የነበረው እንዴት ጓደኛሞች ሆናችሁ እንዴት ትጣላላችሁ ምናምን ብቻ ነው ሲባሉ የነበረው እንጂ እንዴት ጠንቋይ ቤት በጠንቋይ ታምናላችሁ፣ እንዴት ከሃይማኖት ወጣችሁ ጠንቋይ ቤት ታምናላችሁ የሚል ነገር አልሰማሁም። በጣም ሊገረመኝ ማለት ነው ይሄ ነገር። ሃይማኖታቸውን ትተው ሙሉ ለሙሉ የጥንቆላ ስራ ላይ ነው የተዘንተን ያሉት። ያችን ለማስከሰር ለማዘጋት ጠንቋይ ቤት ነው ሄዳ እንትን የምትለው፣ ለመክፈትም ጠንቋይ ቤት ነው ሄደው እንትን ሲሉ የነበረው። የታየው ነገር ይሄን ነው። በቃ አንድና አንድ ማለት ነው። እኔ ያየሁት የሰማሁት ይሄንን ነው። በቃ ተሰርስር ያሉት በጠንቋይ ነው ሰዎች። የሚገርም ነው። ግን አሁን ይሄ ነገር እናቴን ያሳስባል። በተለይ ደግሞ የቤት ሰራተኛ ሆነሽ ከሀገርሽ ወጥተሽ ጅቦ አንድ ጊዜ ፕሊስ ልናገር። ቤሩት ሁሉም ሰው አይደለም፣ ከይቅርታ ጋር ማለት ነው። ብዙዎቹ ከማዳም ቤት ውጭ ሆነው እንኳን የሚሰሩ መንገዱን እንኳን የማያውቁ ሰዎች አሉ። አብዛኞቻችን ትላንትና ልክ ሌሎቹ እንደሰሙት ለእኛም ትንግርት ሆኖ ነበር ስንሰማ የነበረው።
ቤሩቶች ሁሉም ይሄዳሉ ማለት አይደለም። የሚሄዱ ሰዎች ሊኖሩ ይችላሉ። ከዚህ በፊትም እኮ ዱባይ ላይ እንደዚህ አይነት ኬዝ ወጥቶ ነበር። አንድ እህታችሁ ወጣ እንዲህ ተደርጎብኛል ስትል ነበረ። ሲጀመር የሚተዋወቁ ልጆች ናቸው እንዳለ ሀቢባ ቤት የመጡት። አረብ ሀገር ሆነሽ እንዴት ጥንቁልና ሰው ሰርቶ አይበላም? በኢየሱስ ይኖር አይደል? ይሄ እነሱ አመለካከት እንጂ አብዛኛው ቤሩት ውስጥ አፈር ከድሜ በልተን ነው ገንዘብ የምናገኘው። ሲጀመር በጣም የእስልምናም የክርስትናም የጴንጤም እምነት በሚገባ እየሄዱ የሚያመልኩበት ሀገር ነው ቤሩት፣ በነፃነት ማለት ነው። ጅቦ ይቅርታ፣ በነገራችን ላይ ሪችን ሰው አልተረዳትም እንጂ ጥንቁልና ህዝቡን እያለማመደችው እንደሆነ ስንቶቻችንን የምናውቀው። እሷ ቤት ገብታችሁ ስን የምታዘቀዝቁ አብዛኛውን የኛ እህቶች ያላችሁ እስከ 2000 እስከ 3000 ሰው ይዛ እስኪ ይልኝ የወደፊት ህይወቴ ምንድነው የሆነ ነገር እንደዚህ ባል ተጠምጦምብኝ አደረ የማትሉት ጉድ የለም። ልጅቱ ቀስ በቀስ ህዝቡን ጥንቁልና እያለማመደችው ነው። አንድ ነገር ልንገርህ፣ የሚገርም እኮ በውስጥ ጠንቁይልን እያሉ $100 እኮ የሚልኩላቸው አለ እኮ። አረቦቹ ናቸው፣ የቤሩት አረቦች ናቸው። ታውቃላችሁ፣ የቤሩት አረቦች እዛ የሚኖሩት ነዋሪዎች ይሄን ነገር ያደርጋሉ። ሐሳቤን ልጨርስና እንደ ቀልድ ነው ያያችኋት እቺ ልጅ፣ እንደ ጨዋታ እንደ ፈን ያያችኋት። ልጅቱ ግን ቀስ በቀስ ጥንቁልና ጠንቋይ ሁና ጭራሽ በውስጥ በዶላር ማስጠንቆል ጀምራ ነበር። አበሻ ህይወት በጥንቁልና ይቀየራል ብላችሁ ማመን ጀምራ። አሁን ይህን ጉዳችን ኤአይ ቢሰማውስ? ነይ ግቢ አይቼሻለሁ ሚልካ፣ ነይ ግቢ። እንዲህ ጥንቁልና ኢትዮጵያ ኩዊን፣ አማራ ኩዊን የነበርሽ ወደ ኢትዮጵያ መጣሽ። ህዋይና አብራ ተቀይሩ በጥንቁልና። እሺ ወይዘሪት ጅቦ አንቺ እዛ አካባቢ ነሻ? ስርዓትን ያዝ፣ እኔን እንዳታነካክ። ከመዳም ህይወት አይደለም ሲል እኔን ተገልብጬ ባለፈልኝ ተወኝ። እኔ ነገር አትፈልግ። ይሄን ጉዳችንን እነ መዳሞች ቢሰሙት ምን ታውቂያለሽ? ከቤት እንደሚያበር በራ ነው የምትለኝ። የለበላ ጥራይ በራ እንት ትቀስል ያማ ወላት ገስል አማማ መጥላይ ታታት ነው የምትለኝ። ያማል እንዴ ሲኒ ባየሽ ቁጥር እኔ ነኝ ትዝምላት። ወረረረረተ እሺ ኩዊን ኢትዮጵያ እዛኔ ገባ ነበረ። ግን ጅቡ ማሚት ሙት ቀልድ ነበር የመሰለኝ። ታውቃለህ፣ ለማላገጥ ነበረ። የሆነ ረጅም ሰውዬ ቆሟል ምናምን ስትለኝ ላይክ ሙድ እያዝ ነበር የሚመስለኝ። ገብቷል። ላይክ ኮይን ከፍለን ነው የምንገባው። ጅቡ ገባክ? ግን አታሽ was fucking around like ቀልድ ነው የመሰለኝ። እኔ ላይክ የምሯን አንቺ ማስጠንቁለሽ ቆይ ሜል ጌሚት አድርጊ ፍቅሬ። ቆይ ኩዊን ገብተሻል? እንዳትዋሽ አይቼሻለሁ። ገብተሻል? እሱ ቢያንስ ጅቦ ኧረ ኮይን ከፍዬ ነው የገባሁት። ያውም እያልኩህ ስንት ኮይን ከፈልሽ? ኧረ ተው እሱን ተው። ግን እኔ ቀልድ ነው የመሰለኝ። ኪዳነ ምሕረትን በጣም ይገርማል። ጠንቋይ ቤት ቆይ ስማ፣ ጠንቋይ ቤት እሄዳለሁ ስትል ሸቀሸቀኝ። ላይክ እንደሚሆን መብረቅ የወረደብኝ ነው የመሰለኝ ትናንት። ጅቦ አንተ ጅቦ አቤት ጅቦ ይክው ብዬ ነው ደርቄ የቀረሁት። ኩዊን እናቴን አዘንኩብሽ። ጠንቋይ ቤት ሂደሽ ነው እንዲህ የምታንከራትች? $100 ተላከ $100 አሜሪካ ጠንቋይ ቤት ይራላሽ አይው ብሎክ አድርጌ ነው የወጣሁት። እኔ አላውቅም ነበረ ግን ላይክ ጂሰስ ክራይስት በጣም ነው የደነገጥኩት። ብሎክ አድርጌ ወጥቻለሁ። ግን አይ ዶንት ኖ ኢትስ ፋኪንግ ክሬዚ። ግን አሁን ደግሞ እኔ ታሙናችሁ ጠንቋይ ቤት ሄዳላችሁ? እንጂ ጋስት ነው የገባሁት ጠንቋይ ቤት። እኛ ኢትዮጵያውያን አስጠንቁለን አሜሪካ ብንመጣ እናንተ ወዴት ለሚሄዱ? ጋስት ነው የገባሁት። ወዴት ትሄዳላችሁ? እሺ ንገሩኝ። እኛስ ከማዳም ቤት ወደ እናንተ ጋር ልንመጣ ነው። ጅቦ ግን ስታገኛት የቆቦ ሰውዬ ደረሰ በላት።
ይሄ ረጅም ጥቁር ሰው ቆመው አለ ብላኛለች። ጥላሽን መሆን አለበት። ቆይ አንድ ነገር ልናገር። ወይ ቃል ኩዊን ማሪ ቢቁስ ሚውትሽናሽ ወይ ጥንቆላ አስታቅፍርላ። ኩዊን ስንት ነው የሰጠሽው ማዕሬ? ኖ አንተ ነህ ላይክ ኖርማል ሰው መስሎኝ ላይክ አንበሳው ለወርጃለሁ። እኮ ስንት ሰጠሽ? ስንት ከፈልሽ? አንበሳ አንቺ በጣም ትላንት $300 እኔ ሲዩኒውን አይልሻለሁ። እኔ አንበሳው ነው ርጂ አረሪስን ያጋጭላታል። እስከነ ጀበናው ተሸክሜ ቁጭ እምለው። አንድ ነገር ቀልዱ ቀልድ ነው። ኦኬ ግን አንድ ነገር ብዬ አንበሳ እሺ እድል ስጠኝ። ኖ አይ እንትን ትናንትና ውቃቢ ቤት አልኩኝ፣ ጠንቋይ ቤት ሄዳለሁ ስትል ቆይ እስኪ ዝም በለው አንዴ ላውራ። ውቃቢ ቆይ በመቤት ላውራ። እንዴት ቆይ ዝም በል እቺ መብረቅ ስመታናለች ጭራሽ አባብዬ ጋር አትሜዝ። እስኪ ቆይ ዝም በይ ድንጋይ። ቆይ አንዴ በመቤት ቆይ የበይሩት አባቢ አይባልም። ወይት ለሚ ሴይ ሰምቲንግ ሪል ኩዊክ። ኖ እንትና ራሄል ከኢትዮጵያ ጀምሬ እኔ ጠንቋይ ቤት እሄዳለሁ ስትል ሀቢባ እውነቱን ተናግረሻል አንቺ ጎበዝ አለቻት ማለት ነው። ገባ እና ይሄ ላይክ እግዚአብሔር እንዲወገዝ የሚገባው ቢሄቪየር ነው። አበረታታቻት ጎበዝ። ኪዳነ ምሕረትን ጎበዝ እውነቱን ተናገርሽ አለቻት። እንዴት ከወንድ አልኩ። እሺ በአማርኛም በአረበኛም ማስጠንቁላ ነው አቤሩት የገባችው። እኔ አልሞላልሽ ብሎኝ ጅቦ ኩዊን ላይ ተመለሽ። ምን ለመሆን አስጠነቁልሽ አንቺ? ሰሚ ያሸቃሊት ኢንታ ከማን ሩህ ጠንቋይ ላላላላ እንዲሁም አላልፍ ብሎኛል። ግድ የለህም ዕጣኔንማ ይዤ እሄዳለሁ። እንዴ ጭራሽ ሰሚ $20 ነው የሚቀበሉት። ደግሞ አይገርም? በዶላር በይሩት ካሽ ነው እንጂ ምን ሆነ? እንዴ ምንድነው የሚሰራላሉ? ጅቦ ካሽ ብቻ አይደለም መዋሰልና ፈሚዛ ከሄድክም ይታያል። ቻው 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 አታነከከ ከሱ ስለመውጣት የምታስጠነቁ ይሁን ፋማላለች። አላህ ይፈህፈሽ ኢንሻአላህ ያ ሃይዋና ፈህምና መዋሰል ብቻ ይዘይድ። ሲጀምር ሐሙዱናና ከሆነ ትንሽ ጨመር ይልላል የሚታይል ሐሙዱናና ቅዱስ ገብርኤል አንተ ልታባረረኝ ነው በልደነዋል። ምንም ጥሩ ነገር አይደለም። መዳምሽ እንዳሰማሽ ያላት አንዳንድ የቤት ሰራተኞች ደግሞ ለመዳማቸው ይናገራሉ። ሹፊ መዳም ሀዛ ሹፊ ሩህ ጠንቋይ ምናምን እኔ ነገ ጧት እናንተን ሁሉ ነው የምትበላችሁ። ታባራችኋለች ከስራ። ጭራሽ ኢትዮጵያም ጠንቋይ ቤት ይሄዳለሁ አላለችም። ሀቢባ ደግሞ ጀግና። አንቺ አትዋሽም፣ ልክ ነሽ። ጠንቋይ ቤት ሄዳለሁ ስትይ አንቺ ምን አይነት ርካሽ ነሽ? ምን አይነት ሰይጣናዊ ስራን የሰራሽ እጥላይ ብሎ ማባረር ሲገባ ኪዳነ ሐወይ እስቲ የቲክታክ ሳይኑን በአላ ጀባ በሉ። የቲክታክ ሳይኑን ቶሎ ኮፒ ሊንክ አድርጉ። በግድ ተው ግን ሰው አታስጨንቁ። አብየት አህመድዋ አብዱዋ ምን ነው? አብየት የሚገርም እቺ ሴት ገና 10 ስኒ ነው 5 ስኒ ይዛ ነው የጀመረችው። አሁን እኮ ወደ 50 አድርገዋል ስኒዋ። ረከቦቷ በጣም እንዴ ጭራሽ 50 ስኒ ናውጣት። ታዳሚዎቿ በስተዋላ 50 ስኒ ያለ ማሐሪ ሐዋይ ሊሊ ማሐራይ የቲክታክ ሳይኑና ገበጣ ተጫዋች ይመስል 12 ስኒ ደርድራ ቁጭ ብላ ታነጋባቸዋለች። አላ ምን ተስኖት
ሀቢባ ቤት አዋረዳቸው። አሁን እነዚህን እኮ ሰው ይፈራቸዋል እኮ ታውቃለህ። እንዲህ እዛ ፀጉሬን ተዘርችልም ፀጉሬ ቢቆስልስ ሰይድዋ አጅወየ ምን ሻለው ጣፍተህ አለሳባት ይዋ ምንድነው አለው ሰው ጠንቋይ ቤት እየሄደ እንዲሁ ቃቢ ቤት ወላሂ ኧረ ተጠንቀቅ። በፍትፍት አድርገው እንዲያይሰጡ ከማን ቤት ነው ጥንቁልና ያለው? እንግዲህ ሀበባ ሰብስባ ትናንት አልኩ አንዷ ላይ አሰርታ አንዷ ደግሞ ላይ አሰርታ ገበያ የጠፋ ነው። ጭቅጭቁ በዚህ ነው። እንደገና ደግሞ ዱባይ ነው ቤይሩት ነው። ቤይሩትም ተጀመረ እንዴ? አዎ አረቡ ጠንቋይ ደግሞ አረበኛ ነው የሚያወሩ አሉ። በቃ አብዛህ ሩሂ አብዛህ አታሊ ኢንሻአላህ ሩሂ ዘዋጅ ጂ ዘዋጅ ማይጂ እንደው ገበያ ቀዝቀዝ ተጠነቆለብን እያሉ ነው። ማን ነው ጆከር በመንዙማ ተናክፍር አንተ ኧረ ሊያስቀጥፈኝ መረባ እዚህ ስለ ጠንቋይ እየተወራ መንዙማ ተከፍትብኛል። ያሻው ምሄር ነው ያሻው መምጣት ነው። አደምና ሙሐመድ ባንዲ ላይ ሲሄዱ በአደም መንገድ ተናደ መንገዱ ሱብሃንአላህ መንዙማክ በሸረኛና መቀኛና አንድ ላይ ሲሄዱ በሸረኛው መንገድ ተናደ መንገዱ ሐቀኛ ሐቁን ይዞ አመለጠ ወደ ገደሉ ያ ሙስጠፋ ላዲ ሱብሃንአላህ። አይ ጆከር መንዙማ ሰማው ላይ ላዚ አሁን መንዙማውን ያቋርጥና እና ከልም ፊፍቲ ሴንትን ማልነበረ ክሪስ ብራውንን ሂጃብ አልብላ ምራሱ ጆከር ናይፋ ለእናት ሀገሩ ተወርውሮ ጠፋ። ቢፈለግ ጡርምባ ቢነፋ ሻቢያ ጋር ተገኘ እየተናፋ ሙስጠፋ ታጁ ላይ ጥፋ። የአማራ አክቲቪስት መንዙማ ጆከር ምን አስቡ አስታቅፍርላላ እዚሁ። እሺ ወንድሞቼ እህቶቼ ነይ እስቲ ሜሉዬ በይሩቷ አስጠንቋይ አሎ ማሪ ወይ እንዴት ነሽ ማሪዋ? ደህና ነኝ። አንተ ጆከር ምን ሆኖ ነው ክሪስ ብራውንን ቆብ አስለብሶ ያመጣው? ረመዳን ነው። ክሪስ ብራውን ረመዳን ይጾማል እኮ አታቂም እንዴን? እስቲ ዛሬ ቺኮችን ላስገባ። እስቲ እናንተ ናችሁ ጠንቋይ ቤት የምትሄዱት አብዛኞቻችሁ። እሺ እሙቲ ሄሎ፣ አስወጣኝ፣ እቀመጣለሁ። እንዳትነካኝ። ወንድ ነው ወንድ እና አሳይሻለሁ ከፈለግሽ ደግሞ። ማንሽ እህት ሬክሰን እሙቲ ዙፋን ወይ ወዴት ነህ? ደግ ነሽ ወይ? ሰላም ነው? ቢስ ነው? እሺ ጠንቋይ ቤት ሄደሽ ታውቂያለሽ? በስመ አብ ወይ አያጅብ መማር ደህና ነህ? አለሁልሽ። እንዴት ነሽ መማርዬ? አለሁልህ። ንገረኝ እስኪ ስክሮል ሳረግ እነዚህ ሰዎች ናቸው። በአጭሩ ንገረኝማ ምንድን ነው የተፈጠረው? በአጭሩ የህይወት ታሪካቸውን ስተርክልሽ ህይወታቸውን ለመቀየር እነሆ ጋሻ መሬት አባታቸው ስጦ ወደ ቤይሩት ላካቸው። ያም አይበቃ ብሎ በቤት ሰራተኝነት ለ2 ዓመት ተሰሩ በኋላ ተመዲያማቸው አጠር አድርጌ ለማቅረብ ሞክራለሁ። ተመዲያማቸው ቤት በመውጣት ትንሽ ህይወታቸው ሲቀየር ወደ ጥንቁልና ዞሩ። ጥንቁልና ያዞሩት ደግሞ በጓደኞቻቸው እርስ በርስ ነው። አዲያምጭ እንግዲህ አንዷ ፀጉር ቤት ስከፈት ለምን ፀጉር አንቺ ሰው ባበሻ ፀጉር ቤት ይቀዳል? በቅጫ ሰው እንዴት በቅጫምና በፎረፎር ይቀዳል? እና እርስ በርስ
ጠንቋይ ቤት ያይል አንቺ ነሽ አሰራሽብኝ አንቺ እኔ አላሰራውም። የምርና እግዚአብሔር እኔ አስጠነቀልኩትን ባህር ላይ ጥየዋለሁ አለች አንዷ። አንድ የተረገመ አሳ በልቶታል። አስያ ሀቢባም ግን መማር ጓደኛሽ ናት ጎበዝ ስትላት ነበር። እግዚአብሔርን ኢትዮጵያም ማስጠነቅቁ ነበር ስትላት ጎበዝ አንቺ እውነት ትናገሪያለሽ ጎበዝ ትላታለች እኮ እውነት መናገሯን ነው የምታበረታታ። አሁን ለምሳሌ መማር አሁን ለምሳሌ ጠንቋይ ቤት ከኢትዮጵያ ጀምሮ እሄዳለሁ ብልሽ ምንድን ነው የምትይው? እንዴ እግዚኦ አንተ ምን አይነት ባለጌና አይደለም የሚባለው? ጎበዝ አትዋሽም ይባላል። እሷ ፍርድ ቤት ብቻ እውነቱን ነው እንጂ ሳይድ መያዝ የለባትም። ጠንቋይ መማር ሲሪየስ ታውቂያለሽ? ኢንተርቪው ነው ማታረጋት በራሷል እንገልብጠው ጥያቄ መማር ካናዳ ነው የምትኖረው። ካናዳ ደግሞ ጠንቋይ የለም። በእንግሊዘኛ ማን ነው የሚጠነቁልልን? ጽፋት እዚህ ባገነ ደስ ጠንቁዬ መጥቻለሁ። ወረድ ይኸውልህ አየህ ከሀገር ቤት ጀምረዋለች እሷ። ወይኔ ናመመኝ። ለፀጉር ቤት ተጠነቆሉ አስጠነቆሉ መድኃኒዓለም ያውም በሀበሻ ፀጉር ቤት አስቢው። አንዷ ፀጉሯን ተሰርታ ተሰፍታ አንድ ወር ነው የምትቆየው እኮ። እሱን ለማስፈታት ስትመጣ ሽታው አለ፣ በዛ ላይ ደግሞ መርፌ ወጋት ቁስለት አለ። በቀይ እንደው በዚህ ይቀናል። ጂቦ ማሪ ገብቷል። ኩዊንዬ ላስገባሽ አሁን ሰባት ማሪ ቅድም ያለችው ሰምታል። ኩዊን ምን እንዳለች ሰምታል? ማሪ ምንድን ነው የምትለው? ጠንቋይ ቤት ሂዳ አንድ አንበሳ ወረዳ ያቺ ሪች የሚሏት ጠንቋይ ቤት የሆነ ረጅም ቀጭን ሰው ቁሟል ቤትሽ አለች። ጠንቋዩ አርዝሞት ይሆናል እንጂ አጭር ነው ማሪ እኮ። አንዱ ደግሞ ምን አለች መሰለህ? አንድ ሰው ምን አልከታች መሰለህ? ባህር ላይ የተጣለውን አሳ በልቶት አሳው ማሪ በልቶታል ይላል እኮ። ምን ይታወቃል? ማርያም በልታል ያንን አሳ። ቀይ ባህር ነው የተጣለው እንዴ? ቀይ ባህር ነው የተጣለው። እሱን ከበላማ ሱሱ እያልክ ትመጣ ነበር። ለሱሱ የተሰራ እኮ ነው ወደ ባህር የተጣለው። ሱሱ ነው እንዴ? አዎ ሱሱ እኮ ነች የተሰራባት በእንትና በገነት እንዳለ የተሰበሰቡት ጠንቋይ ቤት ሄዱ ናቸው አይደል? እንደዚህ ከታች ያለ ሁሉ ጠንቋይ ቤት ደርሰው የመጡ ናቸው። ሶስት ራሄል የምትባለው ቁጭ ጠንቋይ ነው የምትመስለው። ጠንቋይ ነው ያለው። ሀቢባ ራሱ ጠንቋይ መስላለች እዚህ ጋር። ሀቢባና ራሄልን ያቸው እግዚአብሔር ሁለቱም ጠንቋይ። ብለህ ደግሞ ዛሬ ጠንቋዮቹን አርዕስት ይዘብን መጣ። አይጅቡ አይ መከራችን። መማር ግን ምን አሰብሽ? አሁን እንደዚህ አረብ ሀገር ጠንቋዮች ነው ያለው ነው የምልህ እኮ። ከየት ነው ያሰብሽ? እዛው በይሩት ነው ያለው። በአረበኛ ነው የሚጠነቁለው። የአረብ ጠንቋይ ያ የናይጄሪያ ይሁንልሽ። እኛ እኮ ስማ ጅቡ ብራዘር፣ እኛ እኮ አሜሪካ የናይጄሪያው ነበር አሪፍ ጠንቋይ እኮ ኖ እንደ ቡላላ አሜሪካ ውስጥ አዲስ ጠንቋይ መጥቷል። ተሙ አይተዋል? እጣን በትልቅ ማጨሻ ይዞ እንደዚህ ሲያሽከረክረው ተሙ ወደዛ ነገር እየሄደ እኮ በላሰራባት ያቺ ላይ ማህሪ ምናቃት ላይ ምን አለ ለአርሰናል ያጨስለታል፣ መልሶ ይጨሳል። አርሰናል ለማለት ተው አስገባው። ተሙ የተሙ ማጨሻ መመርመር አለበት። ለማንቸስተር ያሰራል። አረ በጣም ግን ይደብራል። በትልቁ ሲያጨስበት አርሰማ ጆሮበት ጠንቋይ ያላል መሰለኝ። ግን ለምን ሀቢባ ራሱ ተሙ ዋናው አለው ይላል። ከታችሁ ነው
8 ጊዜ እኮ ነው የተመላለሱት ጠንቋይ ቤት። አንቺ ምን ሆነሽ ነው? ስንት ጊዜ? 8 ጊዜ። ራሄል ከኢትዮጵያ 3 ነው ሂጃለሁ አለች ጠንቋይ ቤት። እኔ ካራክተሯ እኮ ዝም ብሎ የቀል ይመስለኛል። የእውነት ነው እንዴ? 12 ሲኒ ደርድራ መሀሪ በርሽ ላይ ቁመዋል አለቻት እኮ ኩይን። የውሃውን ሽጉጥ ይዘው ቆመዋል አለቻት። ደግሞ $100 ታስከፍላለሽ። ጊፍት ከሌለሽ በውስጥ $100 ትልኪያለሽ። የካናዳ ዶላር ግን አትቀበልም። ደወሪ በስንት ነው? $15 ነው ዲፋልት። 115 ልካለች። እንደዛ ከሆነ እስቲ እናናግራታለን። ታሙዬ ለአርሰናል ታሰሪያለሽ አባቴ? ዶሮና $100 ማንቺ ቄጤማ ነው የሚያደርጉት እግሩን። ምንድነው? ምን አልገባኝም። ሴት ናት ጠንቋይ አሁን የተባለችው? እንደ ሴት እንድትፈለክ። አዎ ሁሉም ጠንቋዮች ናቸው። ጠንቋይ ቤትም ሂደዋል። ኦኬ እቺኛዋ ልጅ ናት አሁን እቺ የምታሰራው የምታስጠነቁለው? ይኸው ምን መሰለህ እዚህ አሁን ያሉት 4 ሴቶች ናቸው። ሁሉም ጠንቋይ ቤት ሂደዋል። ግን የተሻለችው ጠንቋይ ልምድም የወሰደችው ራሄል ነች። ቤቷን እየከፈተች ምናምን ታስጠነቁ። ግን እኮ እንትና አንደኛው ነፈራታለሁ ስትል ነበር። የትኛው ታስፈራለች? ስክሪንሾቱን በደንብ አይተኸዋል? እሷ ቤት ስለገቡ መስለኝ የአቢባ ፊት ራሱ ተጣሟል። አይተሃል? አጣሟት ነው እያወራች ያለች። እዛው እንዳለ ጠነቆሉባት መሰለኝ። ተጣሟል ፊቷ አቢባ። ኧረ በትልቁ አድርጋት አቢባን እስቲ። አንድ የተቆረጠ አየሁት ግን ጅቦ ብራዝ ራሄል የምትባለው ነበር። ወደ ጠንቋዮች ዙር እንጂ ነው ነገሩ። ወደ ዳኛዋ ዞራችሁ። ያቺኛይቱ አረብ ነው ባሏ። የትኛው ራሄል የምትባለው ተቆርጦ በጣም ነው የምፈራት ስትል ነበር። የታችኛዋ በጣም ኃይለኛ ነች መሰለኝ እኮ። አሁን ምን መሰለህ ገነት የምትባለው 2 ያሰራችሁ። አንዱን ለገንዘብ የምትወደው ባሏን አለች፣ እሱ ገንዘብ እንዲሰጣት። አንዱን ደግሞ በጣም ታፈቅረዋለች፣ በደንብ እንዲያፈቅራት። 2 ቦታ ነው ያሰራችበት። ወንድ ላይ ነው እንዴ ብዙ ጊዜ የሚያሰሩት? ወንድ ላይ ነው። አንተ ላይ ግን ያሰሩ ምን አሰሩ? ማማሪ ኧረ መሀሪ ላይ ያሰሩ ትራክ አለው። አንተ ከካሚው ስራት አልሰውዬ። ኧረ በሽጉጥ ነው የሚደፋቸው እንዴ? ሽጉጥ ራሱ እንደማይተኩስ ያደርጉታል። አንተ እንደማያደርጉት ነገር የለም። ወይዬ ሰላም ነው። እንዴት ነህ? ዳብ ላይ እንዲሰሩበት ነው መጸልየው። ከፍላታለሁ። ጅቦያ ምን አረገ ይሁዳ? አብረን ከፍላለን። ከፍላል የትኛው አትሻ ነው? ጨራሽ ለካ ቲም ሆናችሁ ነው የምትሰሩበት። እዮዳብን ፈስ በፈስ ያደርጉልናል ጠንቋዮቹ። በሄደበት $300 ይጠይቃሉ። ስንት $? ጨምሮ ችግር የለውም። ራሴን አግልያለሁ ያለው ቡላላ እዮዳብ ሲቀመጥ ሲነሳ እንዲፈሳ የሚያደርጉ ከሆነ እንከፍለዋለን። እንዴ እንትና ሞጣ እጁ ላይ ያለው ግድግዳ አይተዋል? እጁ ላይ ያለው ሞጣ ግድግዳ በታቱ እሱ እኮ ሴቶቹ የሚያፈዝበት ነው ሞጣ። አይተዋል አይደል? ቡላላ ግድግዳ ያለው እጁ ላይ አክቲቪስት አትንኩ እናንተ ሰዎች። ጅቦ አትንኩን ያልከው የምናውቀውን ሰው እኮ በዛ ደንዝዞ እኮ ይወጋው። ጅቦ ይሄ ዶት የሚለውን አስገባው። መሀሪ ክፈሌ ላሰራ ይላል። እስቲ ጭራሽ ከፍላችሁ ነው የምታሰሩት ወይ መከራ። ለምን መማር ላይ አታሰራባት መሀሪ? ለማረግ ጭራሽ የሳምንቱ ትመላለስልሃለች። መልሶ ደግሞ ከዛ በኋላ መልሼ ደግሞ መጥፊያዋን ደግሞ ስሩን ልበላቸው እኮ በየሳምንቱ ራስህ ትጠፋታለህ እንጂ መጥፊያ የለውም። ራስህ ታልቃት ካሰራ አሰብ ላይ ድርሽ እንዳይሉ ነው የሚያሰራባቸው። መማሪ ጋር ምን አሰራኝ? ከፈለኩኝ ፍላይ አድርጌ አልሄድም እንዴ? ምን አሰራኝ? መማሪ ጋር ደግሞ
ወይ ፈጣሪ ምን ሲቃጥ እንስት እህቶቻችን ለመናገር ማማርዬ የሚደረገው ነገር ይሰራል የእውነት ከልብ እንዴ እሷ ሰርታ ታውቃለች እንዴ? እንዴት ነው ጠየቀኝ እኮ እኔ የጥንቁልናቸው አይደለም ማሪ ይቻላል። አንተ ለጠይቅ ማሪ ታምንበታለህ? ማሪ እኔ አላምንበትም። መስራትማ ይሰራል። ቡላላ ታምንበታለህ? አይ ቡላላ ታምንበታለህ? ማመን ሳይሆን እኔ አንዱ ጓደኛዬውን ከጠንቋይ ጋር ተሳፈጠና በየሄድክበት እንድትፈሳ አደርጋለሁ አለው። ይኸው እድሜ ልኩን ሲፈሳ ይኖራል እየዞረ ማለት ነው። አባታ አምራት ታዲያ ያኔ ለምን ከዛ ቤተክርስቲያን ሄዶ ጸበል ተረይቶ ሴጣኑ ወጥቶለት ምናምን ነው እየፈታው። እሱ ሳክስ ነው። እሱ አበባ ታምራት እሱ እኮ እንትን ሰምቶ ነው እንዴ? ኢንፎርሜሽን መጀመሪያ ሰምቶ ነው እሱ አጭበርባሪ ነው። ግን በስትክክል ደግሞ የበላችሁ እኮ ማአት መላ ስማ እንጂ ቡላላ፣ እኔ በጣም ያስፈራኛል። ምን መሰለህ ይሄ በወንድ አድርገው ግሩፕ እያደረጉ ሰው የሚያስደበድቡት ነገር አይታ ትናንት ሲናገሩ የነበረው ይሄ ነው አደገኛው። ያስደበድባሉ እንዴ? እንዴ ታዲያ ልታስመጪ ይሰራል ብዬ የገመትኩት ማለት ነው። ስማ የሆነ ልጅ ነጭ ነው ፈረንጅ ነው፣ አይታችሁታል? የሰራውን ቪዲዮ አንድ ቪዲዮ ሰርቷል ቲክቶክ ላይ። ምን አለ ድሮ በኛ ቤተሰብ እንዲበታተን ድሃ እንድንሆን ምናምን ያረጋችሁን ሰርቶላቸዋል። ጠዋት ስንነሳ ጥቁር ዶሮ በራችን ላይ በጣም ጥቁር ዶሮ በራችን ላይ ይጣል ነበር። እንትን ምንድን ነው ያለው ደግሞ ይሄ አይ ቲንክ እንትን መሰለህ ምንድን ነው ማአት ነገር ብቻ ማአት እየጣሉ ዶሮ የሚበር እንትን የፍየል ቀይ የተለያየ ነገርና ሰርቶላቸዋል። አሁን ቤተሰቦቻችን ታበታትነናል እያለ የምሩን ማለት ነው ይናገራል። ማሪ የአንተ ታሪክም እኮ አለ። የሆነ ጊዜ ኮቴ ጥለውባል ነበረ ትራክ ውስጥ የበግ ኮቴ ቡላላ የምን ኮቴ አስተውል። ሀበሻ ነው አይታችሁታል አይደለ? ሀበሻ ነው ፍላጎታለው ማለት ነው። ማሪ ያስጠለበ አላያችሁትም? ዶላር ክፈይልኝ በእናትሽ ጓደኛ በፊት ለፊት እውነትን የሸገሩ በፊት ለፊት መገባገብ ስለማይችሉ እንደዛ ነው። ለእኔ ክፈለኝ ምን አሰራ 200 በእናትሽ ክፈይልኝ እግዚአብሔር ላሰራበት ትንሿ እንዴ መማሪ እንደዚህ ነገር የምታውቂው ነገር አለ እንዴ? ምን ነው እኔ ላሰራላችሁ ማለት ጀመርሽ? እኔ ላሰራ አይደለም ያልኩት። እኔ እሷን ልስጠው ማነው ዚፖራን እኮ ነው ጠንቋይ ከሚከፍል እኔ ልስጠው። እኔ ከትናንትና ጀምሮ ካናዳ በሙሉ እያጠያየቅኩ ነው ጠንቋይ ከየት እንዳለ ግን የለም ማለት እዚህ። ኧረ ይኸው ማሪ ይነግርሻል። በጥንቆላ አንድ ፍሬውን አጥቷል። ንገራት እናቴ የምን አባን ማቋን ተቆጣጣ። አሬ ቡላላ ይበል እየተረገበ እናቱን ይሄ ውሻ እኮ ይሄን እሱ ከአባቱ ጋር ነው እዛ ነው የሚውለው ጠንቋይ ቤት። ፍሬውን ያጣው ረጅም መንገድ ስለሚነዳ ነው በጥንቆል ማለት ቡላላ አንተ ደነገጥኩ እኮ ቼክ ማድረግ ጀመርኩኝ እኮ ቡላላ እንደዛ ሲደርስ ፈልግ ኧረ አለ ቡላላ እየተሳሳለ አለ ቼክ አደረኩት እኮ እንዴ ይቀልዳል እንዴ? እናንተ በተኛንበት እኮ ተሰርቁን ይሆናል። እናንተ አይታወቅም እኮ ኦሆ አሁን ነው ቲክቶክ ደህና ጥቆ የምታውቁት ካለ ንገሩኝ። እኔ ለጅቦ ነው ማሰራት የምፈልገው። የልጆቹ መጨረሻ ምን ሆነ? ለምን ከምትሰራሩ ሁለታችሁ ለምን ዝም ብላችሁ አትገናኙ? ካናዳ እንዲህ ልታደርጊ ነው ጅቦን? እሱ ባንችላችን ሌላ እስቲ አንዳቸው ቆይ እስቲ አንዳቸው ሼር አድርጋ አምጣ ጅቦ በእናትህ ያብራሩልን እስቲ አንዳቸው ሼር አድርግላቸው። ሼር አድርጉ እስቲ ጆኬ ይመስለኛል ማሃሪ ጆኬ ይመስለኛል። እስቲ ሼር አድርጉላቸው። ሼር አድርጉላት። ሪቾ ያቺ ጀበና ይዛ ጠንቋይ ነው የምትለው እሷም ቡላላ ጆኬ አይመስልህም? እሷን ሼር አድርጉላት ጋይስ። ሪቾን እንዴ ቆይ ሪቾ ሼር አድርጉላት እናስገባታለን። እሷን ጀበና ይዛ ቁጭ ስለምትል ልታቅልን ትችላለች ራሱ። ትናንትናም ታፍናለች ሰዓት ብዙ መናገር የምትፈልገው ይኖራታል። መጥቶም ቢያወራሩ አሪፍ ነበረ ግን አይመጡም። አሁን ከዚህ ከሶሻል ሚዲያ ይመጣሉ። ቡላላ ፉል ሞዴሬተር ነው ያለ ቼክ አድርጉ ሁሉ ይፈልጋል። ኢንፎርሜሽን ሼር አድርጌ እዚህ አምጥቼ ላይ ይጠምጠምብኝ አይ በነበረው አንተ ላይ እንዳያሰሩት አንዳንድ ጥያቄ ስለሚኖር የኔ ላይ ከተሰራ አብዳለሁ። እግዚአብሔርን ከኔ ምንም የሚጠቀሙት ነገር ስለሌለ እብድ ነው ሙሉ ነው ኪዳነ ምሕረት ነው ያለካ የሆነ እመጣለሁ ነው ፍላርጌ ቀጥታ
ካናዳ አለ ሂድ መሀሪ ጠንቋይ ይላሉ። መማር ካናዳ አለ ይላሉ። ጠንቋይ አለ ካናዳ ብለው ነው እንዴ? አስፈንጥረው ነው የሚለቁ። ትቀዳለህ። ቶሮንቶ እዛ በረዶ ስር የሆነች ጩጬ ቤት ሰርተው የሚኖር ጠንቋይ ሜቢ እውነቱ ነው። የሸገር ጁንታ ቶሮንቶ እንኳን ሀበሻ ስለሚበዛ ልክ ገደሉኝ። ተረታለ ግማሽ ዲሲም አለ ይላሉ። አለ አላለም አንድ ሰውዬ። ዲኤምቪ ኤሪያ ሊኖር ይችላል። እውነታችሁን ነው። እዛ አይጠፋም። እውነት ለመናገር አትላንታም አለ። ኧረ አትላንታ ጠንቋይ አይደለም። እንደው ለጠንቋይ ራሱ የሚያመች ሰውም የለም። አትላንታ አስከፊያቸው አረብ ነው አስከፊያው ያለው እርስ በርስ እያያቸው አይደል እንዴት እንደሚጠነቀቁ። ዋንጫ ስለደረሰ ከች ይላል የአፍሪካዎች ዓለም ዋንጫ እኮ አለ። አሁን ትገባለህ። እኔ ባይዘው ያን ነገር የገረመኝ ሪቾ በዚህ አጋጣሚ እንድታውቁ አለችን እንላታለን። የሁለት ወር እርጉዝ ነኝ አለች። የምወደው ባላለኝ ብላ ትናንትና አዲስ ነገር ማሰማች እኮ በዛው ሬቾ ሬቾ እኛ ጋር ያለችው ነው ወይስ ሌላ ናት? የሁለት ወር እርጉዝ ነው ያለች። ደግሞ ጸልዩልኝ ማርያም አለች እኮ በቃ በዚህ አጋጣሚ ልንገራችሁና የ9 ዓመት ባላለኝ ምናዊ ነው ደግሞ ባሏ የውጭ ዜጋ የዛው ሀገር ሰው ነው ወይ ሬቾዬ? ክርስትና ያሰማውን ጉድ የለም። ሶሪያዊ ነው ያለችው። ሶሪያዊ ነው። በጣም እኮራበት ምናምንበት የሁለት ወር እርጉዝ ነኝ አለች እኮ። ክርስትና ለማን ነው? እግዚአብሔር ወቀው። መማር ሴት ኮንስ ትይዣለሽ ክርስትናውን? ረቶ አስበው ተቆይታ ግን አሁን ታሰራለች አታሰራም ነው ትታለች ትተዋላል። እሷ እኮ አለች እስካሁን ድረስ ላይቭ ላይ እንደዚህ ነው ያሉ። ባይዘወይ እነሱ ለስራቸው ለቢዝነስ ነው የሚያሰሩት የተባባሉ ትናንትና ማለት ነው። እየሰማሁ ስራ አልነበረም ዋሽሩም ገብቼ ሰማቸው ነበር እግዚአብሔር። ከዛ ምን አለች መሰለኝ እኔ አለች ኖ እኔማ ለስራዋ ልታዘጋል ለዛቺ አንዷ ልታዘጋባት ጠንቋይ ሄዶ አንዷ ደግሞ ስራዋ ጥሩ ሰው እንዲመጣላት ነው ያሰሩ እንጂ መሰለኝ። አይ ቲንክ ሶ እንደዛ ሲሉ ሰምቻለሁ። አንዷ ላይ አይደለም ያሰሩት ማለት ምን አንዷ ላይ አይደለም ያሰሩት ለራሳቸው ቢዝነስ ነው። አዎ ግን አንዷ ደግሞ ልታዘጋባት ነበር በጠንቋይ አየሽ። ችግሩ እሱ ነው። ከዛ ደግሞ እኔ ነው አለች ወስጄ ባህር ላይ ጥየዋለሁ አለቻት። እሱማ ለራስሽ ያመጣሽው አይደል እንዴ አለቻት። ደግሞ በጣም ነው የሚያስቅሽ ማርያም። ያስፈሩት የሚያወሩት ወሬ አንድ አጋጣሚ ግን ስማ መሀሪ ሀቢባ ለመለከፏን በምን ቼክ ማድረግ ይታወቃል? ይሄ ተጣሟል። ስሟን ታውቃለህ አይደል? ጅቡ አስተዋውቀው ሀቢባ ራሱ እኮ የሆነ ነገር አድርገውባታል። የዛን ቀን ላይቭ ላይ ይኸውልህ ፊቷ እንዴት እንደተጣመመ ቪዲዮ ነው። መሀሪ ሀቢባ እግዚአብሔር ምንም አይነካትም። ጠንቋይ በክራት ሀቢባን ዝም በል። ቆይ እኔ ሀቢባን እያታለም ግን ትናንት አፈዘዋታል ስትላት እኮ ጎበዝ ብላታለች። ጎበዝ አንቺ አትዋሽም አለቻት። አትዋሽም ነው ያቃናታል። ጎበዝ ካለች ያቃናታል ነው። ወይኔ እናንተ ሙላላ በትልቁ አረገው የተጣመመው ነው። እኔ እናትዬ ይኸው እየሰሙን ነው ነገር ያ ነገር ልንገርሽ። እኔ ወርጃለሁ እየሰሙን ነው። ነገ ጧት ይጠመጥሙብናል። የታወቀ ነው በየስማችን። እኔ ላመልጥ ነው ራሄልዬ። እኔ አክባሪሽ ዝም ብሎ መጠብጠባለ እንዴ ማሪ ምንድነው? በስም ይሰሩብሃል አሉ። እዛ በስምና እኔ ላይ አይሰራም። ምንም እኔ ላይ አይሰራም። እኔ ከድንግል መታ ከፈለገች የኔ ቤት ከፍቷል እንደፈለገች ትበል። ቃዚማ ማለት ነው ያለሽ የተዳፈሩት ሙላላና የሸገር ናቸው። ኧረ ምንም አያመጣም። እነዚህ ዋት ያሙት ምንም አያመጣም። ጠንቋይ እንተ ደግሞ ማለት ኬዝ አለብህ እንዴ? ዚፖ የቀረችውን አንድ ፍሬ እንዳያጠፉበት እኮ ነው። ዳንኤልም ተደፋፈር። እነዚህ አራቱ የተዳፈሩት እኔና መማር ምን መማሪ ባህር ላይ ወረወሩትን ፈልገው እንዳያወጡብን በእኛ ስም። በኋላ ገና ሳትመጣ ሳትቀርበው ነው በጫማ ጥፊ የሚጥላት። የእናትህ ስም ማን ነው? የሆነ ጠንቋይ አለ ከታች መሰለኝ። የእናትህ ስም ማን ነው ይላል። ጭራሽ በእናቶቻችን ሊይዘን ነው።
በሉ ቅዱሳን ቤቴን ይሄ ደግሞ ጠንቋይ ደፍራል ይበስማም እንዳታበላሹብኝ ምእመናን። እኔም ልወጣ ነው። መማር መሀሪ ቡላላ ሸገሩ ትንሿ ይመቻችሁ። ሙሉ ስማችሁን ለማንም ሰው እንዳትናገሩ። ቆይ ማን ደወለልኝና ነው አሁን የምትወጣው? አርቲስት በላይነሽ ጅቦ አጣራ። አንተ ላይ የምታሰራብህ ዜድ ነች። የትኛዋ ያች ዜድ አትሰራብኝ እዛ ጸጉር ስለሌላት ብዬ እኮ ነው። ዜድ ጠንቋይ ብትሄድ ጠንቋዩ ራሱ በስማም ይላል። ኧረ ቡላላ ምን ነው ቡላላ? ዜድ እኮ ቆንጆዬ ጅቦ አካሄድ ብለው ለማንኛውም ምእመናን ሙሉ ስማችሁን እስከናያታችሁ ለማንም ሰው ማሳወቅ የለባችሁም። እግዚአብሔርን ጥንቁልና የሚሰራው በሙሉ ስም በጨርቅ በፀጉር ምናምን መጠንቀቅ አለባችሁ እና ከአጋንንት ከመተተኛ አላህ ይጠብቃችሁ። እግዚአብሔር ከአጋንንት ይጠብቃችሁ ምእመናን። ለማንኛውም እነዚህን ሰዎች ባየንበት እንዲሁም በገቡበት ቦታ ትንሽ እናርጋቸው፣ እናዋርዳቸው። የአጋንንት ስራ ነው የሰሩት። በተለይ ጆጆዬ የተሰራባት በጣም ያሳዝናል። ሪቾ 8 ጠንቋይ ታውቃለች። ገነት 17 ጠንቋይ ታውቃለች። እግዚአብሔር ከእናንተ ጋር ይሁን። ከጠንቋይ አላህ ይጠብቀን። ያ ረቢ ረመዳን ነው። ማሰላማ